በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረው ግለሰብ በእስራት መቀጣቱ ተገለጸ። ሰው እንኳን ቢሞትብን ሐታ ጀናዛ ማጠቢያ እንኳን ቦታ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንኳን ደህና ቆያችሁኝ። አልሐምዱሊላህ ረቢል ዓለሚን ደህና ነኝ። እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩት። በዛሬ ወሳኝ የሆኑ አራት ርዕሶችን ይዤ መጥቻለሁ። በመጀመሪያ ደረጃ እህቴ አረብ ሀገር ነበር የምትኖረው ማለት ነው። ከዛ እህቴ አዛ ያለች አረብ ሀገር ያለች ሞተች። አላህ ይርሐማት። ባልና ልጅ አላት ማለት ባልም አላት ልጅም አላት። ልጅቷ እኛ ጋር ነው የምትኖረው ነበረ። እሺ ከዛ ባሏ ጋር የተጋባችው እዛው አረብ ሀገር ያለች ነበርና እነሱ ስራ በሚሰሩ ሰዓት ገንዘባቸውን አያደባልቁም። አልገባኝም። ያኔ እሱ አረብ ሀገር ነው፣ እሷ አረብ ሀገር ናት። እየሰሩ እሷም ለራሷ ነው የምትጠቀመው ገንዘቧን፣ እሱም ለራሱ ነው። አንድ ላይ አይደለም ንብረታቸው ማለት ነው። በጣም ጥሩ። ከዛ ያኔ ለኛ ሳይሆን ብሩን የላከችው እዛ ቤተሰብ ነበርና እሱ ጋር ነበር ገንዘቧን የምታስቀምጥ የነበረው። ከዛ እኔ የሆነ ነገር ከሆንኩኝ ይሄን ገንዘቤን ለልጄ ስጡልኝ ምናምን ብላ እነሱ ጋር ስለነበር ያስቀመጠችው እሷ ስትሞት ሲልኩ ንብረቷን ምናምን ልብሷን ምናምን ሲልኩ አብሮ ብሩ ተላከ ማለት ነው። ከዛ ብሩ ተቀመጠና አንዳንዴ ቤት የሆነ ነገር ሲቸግራቸው ያኔ እኛም ልጅ ስለነበር ይጠቀሙት ነበር። ያኔ ለነሱ ሳይሆን ልጅቱ የሆነ ነገር ስትፈልግ ለሷ ሰደቃ ምናምን ሲያደርጉ ያንሳሉ ከዛ ገንዘብ ማለት ነው። እሺ አሁን ያኔ ብሩ በዛ ሰዓት 200 ሺህ ብር ነበረ። አሁን ወደ 150 ነው እንደዛ አካባቢ ያለ ብሩ ያመጣው ከ8 ዓመት ከ7 ዓመት በፊት ነበር። እና አሁን ያንን 200 ሺህ ብርኛ ሞልተን ለልጅቷ ስታድግ ለመስጠት ያንን 200 ሺህ ብር ሞልተን እኛ ማስቀመጥ አለብን ወይስ እንዴት ነው? በጣም ጥሩ። የእህታችን ጥያቄ አሪፍ ጥያቄ ነው። ልብ ብላችሁ ስሙ። መልሶ ለሁላችሁ ነው። ለሷም ለሁላችሁ የሚጠቅመው ለሁላችን ነው። አንድ ሰው ከሞተ ልብ በሉ፣ አንድ ሰው ከሞተ የሱ ሀብት ከሱነት ወደ ወራሾች ይተላለፋል። ያንቺ ሀብት ያንተ ሀብት በእጅ ሲኖር እንደፈለገ በኸይር ስራ ላይ የማዋል መብት አለ። ከሞትክ በኋላ የወራሾች እዳ ካለብሽ ለእዳሽ ይከፈላል። ከዚህ የሚቀረው ምን ይሆናል? ለወራሾች ይሆናል። ምናልባት ሳይሞት መናዘዝ ይችላል። ኑዛዜው ካለው ሀብት ሲሶ ብቻ ነው የሚሆነው። ሙሉን ሀብቱ መናዘዝ አይችልም። ለገሌ ይሰጥልኝ፣ መስጊድ ይሰራልኝ፣ ምን ይሆንልኝ ማለት አይቻልም። ሲሶም ብቻ ነው መናዘዝ። ኦኬ። ስለዚህ አሁን የእህታችን ገንዘብ ምን ይሆናል? ለወራሾች ይሆናል። ወራሾች ማን ናቸው? እናትና አባቷ አሉ? አዎ አሉ። ልጅ አላት አይደለም? አዎ። ባል አላት አይደለም? ባል ልጅ አለ። ግን ያኔ እኛም ጋር በደንብ ስለማይግባባ ያኔ እነሱ ይፋታሉ። አላውቅም፣ ይፋቱ አይፋቱ አላውቅም። ከተፋቱ ባል አይደለም፣ ባል አይባል። ካልተፋቱ ባል ወራሾቹ እነዚህ አራቱ ናቸው የሚወርሱት። ባል ጋብቻው እንዳለ ከሆነ ጠላቅ ከሌለ ባል ይወርሳል። እናት፣ አባት፣ ልጅ። በተለይ ልጅ እንዴት እንደሚከፋፈል ሸሪዓ ፍርድ ቤት ሄዱና ይከፋፈልላቸው። ለምን ጥል እንዳይመጣ፣ ለምን ንትርክ እንዳይመጣ፣ ለምን ምን እንዳይባል ሸሪዓው የእሷን ጥቅም የምትፈልጉ ከሆነ የሞቿን ጥቅም የምትፈልጉ ከሆነ አንድ። ሁለተኛ ነገር እናንተም አላህ ዘንድ ከተጠያቂነት መትረፍ ከፈለጋችሁ አንቺ ሙኚ ቤተሰቦችሽ አላህ ዘንድ ከመጠየቅ መትረፍ ከፈለጋችሁ ይሄን ነገር ቀጥ ብላችሁ ሄዳችሁ ሸሪዓ ፍርድ ቤት ቀርባችሁ ንብረቷ ቤት ካላት ቤት ጭምር ገንዘቡ ብቻ አይደለም፣ ወርቅ ካላት ወርቁ ጭምር ተግባባን። የሷ የተባለው ነገር ሁሉ ምን ይደረጋል? ለወራሾች ሸሪዓው ባዘዘው አላህ ባዘዘው። ልብ በሉ፣ ውርስ አላህ እጅግ በጣም ነገሩ ከባድ ከመሆኑ የተነሳ በቁርአን ውስጥ ዝርዝር አድርጎ አስቀምጦታል። በቁርአን ውስጥ ምን አድርጓል? ዝርዝሮ አስቀምጦታል። ስለዚህ እዛ ሂዱና ይከፋፈል። ወላሁ አዕለም። ባረከላሁ ፊክ። ማለት አሁን ለምሳሌ ከሱ ጋር ተጋብታ ባለችበት እየሰራችሁ ነው ወይስ ከሱ በፊት እሱ ጋር ሳትገባ በፊት እየሰራችሁ? የተባለው ሀብት ሁሉ የሱ የተባለው ሀብት ልክ እሱም ቢሞት ኖሮ የሱ የተባለውን ሁሉ ትወርሳለች ከልጆቿ ጋር። የሱ የተባለውን ሁሉ እሱ ቢሞት ኖሮ ባል ቢሞት ሚስት የባልን ሀብት ከልጆቿ ጋር እናትና አባት ካሉ ከነሱ ጋር ትወርሳለች። ሌላ ሰው ከነሱ ጋር አይገባም። እነዚህ ሰዎች የሱ የተባለው ከሷ በፊት ከጋብቻ በፊት ከጋብቻ በኋላ የተባለውን ሁሉ ይወርሳሉ ማለት ነው። ወላሁ አዕለም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ቅጥፈትንና ስድብን በሚዲያ ሲያንሰራፋ የነበረው ግለሰብ ተይዞ በቁጥጥር ስር ውሏል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረው ግለሰብ በእስራት መቀጣቱ ተገለጸ። መስፍን ጉዳ ወቅጅራ ተብሎ የሚጠራው ግለሰብ በአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር በማለፍና
አላስፈላጊ ቃላትን በማህበራዊ ሚዲያ ላይ ሲያሰራጭ መቆየቱ በህግ መጠየቁም ተገልጿል። ግለሰቡ ድርጊቱን ሲፈጽም እንደነበርና በሸገር ከተማ የእስልምና ጉዳዮች ምክር ቤት ክትትል ሲደረግበት የቆየ ሲሆን በማህበረሰቡ ጥቆማ መሰረትም በሸገር ከተማ ለገጣፎ ክፍለ ከተማ በቁጥጥር ስር ውሎ ማለት ነው ታስሮ መቆየቱም ታውቋል። ጉዳዩን ሲመለከት የቆየው ፍርድ ቤት ማለት ነው በግለሰቡ ላይ ተከታትሎ ክትትልና ምርመራ ከተደረገ በኋላ ጥፋተኛ ሆኖ በመገኘቱ 1 ዓመት ከ6 ወር ወይም ደግሞ 18 ወራት ጽኑ እስራት እንዲቀጣ ውሳኔም ተላልፎበታል። በመቀጠል ደግሞ በንፋስ ስልክ ላፍቶ ክፍለ ከተማ እስከ ብሔራዊ ጽጌ ባለው ክልል ውስጥ አንድ መስጊድ ባለመኖሩ ነዋሪዎቹ ለጀናዛ ማጠቢያ እንኳን እየተቸገሩ መሆኑን ገልጸዋል። ይሄንን ቪዲዮ አይተን የምንመጣ ይሆናል። ወላሂ ያለ መስጂድ ግን የሩህ ጥያቄ ነው። ሰው እንኳን ቢሞትብን ሐታ ጀናዛ ማጠቢያ እንኳን ቦታ የለም። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረደ ወላሂ መስጂድ ጉዳይ እኔ አሁን ባለንበት ኮንቴክስት ውሃ ብንከለከል ይሻላል። አንድ ሙሉ ትውልድ ያለ መስጊድ መባከኑን ተገልጿል። ትላንትና በሰራሁት ዘገባ መሰረት ዛሬ ደግሞ ዝርዝሩን ይዤላችሁ መጥቻለሁ። በንፋስ ስልክ ላፍቶ ክፍለ ከተማ ከጎተራ እስከ ብሔረ ጽጌ ባለው ሰፊ ክልል አንድ መስጊድ አለመኖሩ ማህበረሰቡ በምሬት ላይ መሆኑን ተናግሯል። ልጆቻችን በእምነታቸው ታንጸው እንዳያድጉ መስጊድ አጣን፣ በየመንደሩ ለሱሰኝነት ተጋለጡብን ሲሉም ወላጆች እንግዲህ በእንባ ታጅበውም ተናግረዋል። መንግስት ለሙስሊሙ ጥያቄ ምላሽ ለመስጠት ዝግጁ ቢሆንም በታችኛው መዋቅር ባሉ አስፈጻሚዎች ምክንያት ግን በደል እየተፈጸመብን ነው ሲሉም ተናግረዋል። ታዲያ ይህ ዜና ትላንትና ከለቀቁት በኋላ ማለት ነው በርካታ ሰዎች በተለያዩ ከተሞች ተመሳሳይ የመስጊድ ችግር እንዳለም ስትገልጹልኝ ነበር። እኔም ድምጽ ለሌላቸው ድምጽ ለመሆን ዝግጁ ነኝ። ከዚህ በኋላ ትክክለኛ ማስረጃ የምታቀርቡልኝ ከሆነ ማለት ነው በየቦታው ተገኝቼ በመቅረጽ ለህዝቡ ይፋ የማደርግ ይሆናል። ስለዚህ እንደዚህ ችግር ያለባቸው ቦታዎች ካሉ በውስጥ ጻፉልኝ። በደንብ ሼርና ሪፖስት አድርጉት። በክልል ላይ ስንቃወም የነበረው የእህቶቻችን ኒቃብ ክልከላን አሁን ደግሞ በማደግ አዲስ አበባ ዩኒቨርሲቲ እህቶቻችን ላይ የኒቃብ ክልከላ እየተካሄደባቸው ትምህርታቸው ላይ መስተጓጎል እየፈጠረባቸው እንደሆነ ገልጸዋል። ይህም በፍጥነት መፍትሄ የሚፈልግ ጉዳይ ነው። አዲስ አበባ ዩኒቨርሲቲና ኒቃቢስት እህቶቻችን ይህን ቪዲዮ ስለ ኒቃብ ይመለከተኛል የምትል ሰው ሆነ ከደረሰ እንዳታሳልፈው። ቪዲዮንም በደንብ ሼር፣ ኮፒ ሊንክ፣ ዲዩቲ ፖስት በማድረግ ኮሜንት ላይም ፍትህ ለኒቃቢስቶች በማለት ጻፉ። በአዲስ አበባ ዩኒቨርሲቲ የሚገኙ ኒቃብ ለባሽ ሴት እህቶቻችን በኒቃብ ምክንያት ከትምህርት ገበታ እየተስተጓጎሉና ትልቅ በደልና ጭቆና እየደረሰባቸው እንደሆነ እየተናገሩ ይገኛሉ። ይህ ጉዳይም ለአደባባይ ይወጣልን እያሉ ይገኛሉ። ፍትህንም እየጠየቁ ይገኛሉ። እስልምና የሰጣቸውን መፍት አዲስ አበባ ዩኒቨርሲቲ ኒቃቡን እንዲያወልቁ ሊያስገድዳቸው ነው። እነሱ ግን ኒቃባችንን አናወልቅም ትምህርታችንንም አንተውም ብለው እንግዲህ በደል ጭቆና ቢኖርም እንግዲህ እስከዛሬ ድረስ ታግሰው ቆይተዋል። አሁን ላይ ግን በቃን ፍትህ እንፈልጋለን እያሉ ይገኛሉ። ይህ ቪዲዮ የሚመለከተው አካል ትምህርት ሚኒስቴርና መጅሊስ ጋር እንዲደርስ በደንብ ሼር፣ ኮፒ ሊንክ፣ ዲዩቲ ሪፖስት በማድረግ ሁላችሁም ኃላፊነታችሁን ተወጡ። ፍትህ ለአዲስ አበባ ዩኒቨርሲቲ ኒቃቢስት ሴት ተማሪዎች። ብዙ ፎሎወር ያላቸው ቲክቶከሮች ይህንን ሼር እና ሪፖስት ስለማያደርጉት እናንተ እያደረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ላይ እንደ ኡማ ከሚያሳፍሩን ነገሮች ውስጥ አንዱ በፍጹም ከዕልም ጋር ከሐዲስ ጋር የማይሄዱ ነገሮች ከሐዲስ ጋር እየተቀላቀሉ መምጣታቸው ነው። ለምሳሌ አንድ ሴት ከፊት ለፊት የተለያዩ ሜካፖችን አስለምጣ ያንን እያነሳች ፊቷ ላይ ጠብ እያረገች እንደዚህ እየቀባች ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም እያለች እንደዚህ ሐዲስ መናገር እጅግ ነውር፣ እጅግ ባለጌነት ነው። ይሄ የነቢዩን ዐለይሂ ሰላቱ ወሰላም ሐዲስ በዚህ አይነት አንድ ሴት ሚዲያ ላይ ወጣ የሷን ቁንጅና በምታሳይበት ከንፈሯን ቅንድቧን እየተቀባባችና እየቀባች የረሱልን ዐለይሂ ሰላቱ ወሰላም ሐዲስ ማንሳት፣ አፍንጫቸው ላይ ቀለበት አድርገው አፍንጫቸው ላይ ጌጣጌጥ አድርገው ሐዲስ እንንገራችሁ ዒልም እንንገራችሁ ማለት እጅግ ብልግና ነው። እጅግ የማይጠበቅ መጥፎ ነገር ነውና ይሄንን መቆም አለበት። አላህን ተባረከ ወተዓላ ፈርተን ልናቆመው ይገባል። ሌላው አንድ ካፊር የሆነ ሰው ዒልም በሚናገርበት ጊዜ ዒልም ከሱ መውሰድ። አንዳንድ ጃሂሎች ኧረ ከኔ የበለጠ እኮ ያውቃል ከኔ የበለጠ ታውቃለች እያሉ ሐዲስ የሚናገሩ የሆኑ ኩፋሮችን ከወንድም ከሴትም ከነሱ ሐዲስ የሚወስዱ ዒልም የሚወስዱ ሁሉ አሉና ይሄ በፍጹም ወንጀል ነው፣ ጥፋት ነው፣ ልንጠነቀቀው ይገባል። ከዚህ ጋር አብሮ ተያይዞ ደግሞ የማየው ዱርዬ የሆኑ ሰዎች ዱርዬነታቸውን ራሳቸው የሚመሰክሩ ሐታ የነቢዩን ዐለይሂ ሰላቱ ወሰላም ንግግሮች፣ ቁርአን አያዎች፣ እስልምናዊ ቃላቶችን ሁሉ እያጣመሙ በዱርዬ መንፈስ የሚናገሩ ሰዎችን የምታበረታቱ ሰዎች አላችሁና እጃችሁን ሰብስቡ። ዒልም ከነዚህ አይነት ሰዎች በፍጹም አይወሰድም። ትላልቅ ከሚባሉ ዑለማዎችና የሰለፍ ሊቃውንቶች ውስጥ ኢብኑ ሲሪን የሚባሉት ምን ይላሉ? ኢነ ሃዛል ዒልመ ዲን፣ ይህ ዒልም እኮ ዲን ነው ይላሉ።
ፈንዙሩ ዐመን ተእኹዙነ ዲነኩም ዲናችሁን ከማን እንደምትወስዱ እወቁ በማለት ይናገራሉና ከማንም ከተናገረ ሁሉ ዒልም አይወሰድምና ጥንቃቄ አድርጉ። ወንድሞቼና እህቶቼ ዒልም የምትወስዱባቸውን ሰዎች አላህን የሚፈሩ ሰዎች ዒልምን ከምንጩ ከተማሩ ሰዎች ብቻ ነው መሆን ያለበት እንጂ ከማንም ዱርዬ ከሆነ ሰው ጋር እንደው ሲናገሩ ራሱ እንደው ሲምሉ ራሱ ምን ይላሉ መሰላችሁ? ወረበን ይላሉ። የዚህ አይነት ሰዎች እኔ መንደር ላይ ልጆች ወረበን እያሉ ሲምሉ እዚህ አዲስ አበባ ውስጥ ሰምቼ ከዚህ በፊት ያልሰማሁት ነገር ይሄ ነገር ከየት መጣ ብዬ ግራ እያጋባኝ ነበር እና እዚህ ሚዲያ ላይ ሰማሁት፣ እዚህ ቲክቶክ ላይ ሰማሁት እና ወረበን የሚባል መሐላ ለምሳሌ የለንም እኛ። ይሄውን እያቀማጠሉ አዳዲስ ቃላት እየፈጠሩልን ነው ማለት ነው እና ይሄ ሁሉ ጥፋት ነውና አንድ ሰው ሲምል ወረቢል ከዕባ ብሎ ሊምል ይችላል፣ ወረቢል ዓለሚን ብሎ ሊምል ይችላል፣ ወረቢ ብሎ ሊምል ይችላል። ወረበን የሚባል መሐላ ግን የለም። የዚህ አይነት የመሳሰሉ ራሳቸው እየቀየሩ በቃ በራሳቸው በዱርይነት ቋንቋ እያደረጉ ዒልምን ማስተላለፍ የሚፈልጉ ሰዎች ሁሉ አሉና ጥንቃቄ ይደረግ። የዛሬ ቪዲዮዎቻችን እንደተከታተላችሁት ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚህ ይችላል ግን